ጤና ይስጥልኝ እንደምን አላችሁ? ይህ ስለ ዴታ ፕሬዘንቴሽን አናሊሲስ እና ኢንተርፕሬቴሽን ያቀርብኩላችሁ ካለው ሶስተኛው ቪዲዮ ነው። እንደምታውቀው ይህ ዴታ ፕሬዘንቴሽን አናሊሲስ እና ኢንተርፕሬቴሽን በአብዛኛው በጥናትና ምርምር በተለይ በመመረቂያ ጥናትና ምርምር ሪፖርት ውስጥ በአራተኛው ቻፕተር ውስጥ የሚገኝ መሆኑ ይታወቃል። በዚህኛው ቪዲዮ አሁን በሶስተኛው ደግሞ የማቀርብላችሁ እንግዲህ ከነዚህ መካከል ከዚህ በፊት ከነበሩት ውስጥ አንደኛው መግቢያ ነበረ። የመረጃ ጥንቅር፣ የመረጃ አቅርቦት፣ የመረጃ ትናተን፣ የመረጃ ትርጎማ ምንድን ናቸው እነዚህ ምንድን ነው የሚይዙት የሚሉትን ክፍል አንድ በተለይ ደግሞ በመረጃ ጥንቅር ላይ የቀረበ ነበር። ክፍል ሁለት ደግሞ ቪዲዮ ከዚህ በፊት ያለው ቪዲዮ ደግሞ በመረጃ አቅርቦት ላይ እንደነበረ ታስታውሳላችሁ። አሁን የማቀርብላችሁ ደግሞ በዚህ ጋር እያየሁ ነው። በመረጃ ማሰባሰቢያ መሳሪያዎች የተሰበሰቡትን መረጃዎች ማጠናከር ይላል። ምን ማለት ነው ይሄ? ምናልባት በእንግሊዝኛው ምን ማለት ነው? ኦርጋናይዚንግ ኦር ኦርጋናይዜሽን ኦፍ ዳታ ዛት አር ኮሌክትድ ዩዚንግ ዳታ ጋዘሪንግ ቱልስ ማለት እንችላለን ሞር ኦር ለስ። ስለዚህ እሱን ነው የማቀርብላችሁ። ይሄን ካቀረብኩላችሁ ደግሞ ሁለት ቪዲዮዎች እንደገና ይቀራሉ። 5 ነው ማለት ነው። ይህ ሞጁል የያዘው 5 መሆኑን ልብ እንድትገነዘባለሁ። መልካም ቆይታ። በመረጃ ማሰባሰቢያ መሳሪያዎች የተሰበሰቡትን መረጃዎች ማጠናቀር የሚል ቪዲዮ ነው ማቀርብላችሁ። ይህ ቪዲዮ እንግዲህ በመረጃ ማሰባሰብ፣ ማጠናቀር፣ ትንተናና ትርጎማ ከሚለው ክፍሎች ሶስተኛው ክፍል ነው። ስለዚህ ይህን ቪዲዮ አብረን እንድንከታተል ጋብዛችኋለሁ። እንደምን አላችሁ የዘውትር ደንበኞቼ? አብረን እንቆይ ጋብዛለሁ። አንዳንድ ነገሮችን እንደው በዚሁ ለመግለጽ ያህል ምናልባትም እዚህ ቪዲዮ ውስጥ ያሉትን ነገሮች ይበልጥ በንባብ መልክ ይበልጥ ለመረዳት ለምትፈልጉ መጽሐፍ ይኖረኛል። መጽሐፌን እንግዲህ በዚህ ምናልባት በኢሜይልም ሊሆን ይችላል ወይም ደግሞ በስልክ ቁጥሬ ጠይቃችሁ ማግኘት ትችላላችሁ። ምክንያቱም በመጽሐፍ በሚታይበት ጊዜ ይበልጥ ግልጽ ሊሆን ይችላል። በዚህ በቪዲዮ ላይም እንግዲህ በተቻለኝ መጠን ግልጽ አድርጌ ለማቅረብ ነው የምሞክረው። አብራችሁ እንድትቆዩ እንደገና ጋብዛችኋለሁ። እንግዲህ የተለያዩ የመረጃ ማሰባሰቢያ ስልቶች አሉ እንደምታውቁት። ከነዚህ ውስጥ ጽሁፍ መጠይቅ አለ፣ ቃለ መጠይቅ ሊኖር ይችላል፣ በሰነድ ዳሰሳ፣ ምዘና ወይም በጋራ በቡድን ውይይት፣ ፎከስ ግሩፕ ዲስከሽን ወዘተ የምንላቸው ይኖራሉ። ስለዚህ አሁን እኔ በጽሁፍ መጠይቅ የተሰበሰቡት መረጃዎች እንዴት ነው የምናጠናቅረው የሚለውን እንግዲህ አቀርብላችኋለሁ። ምንድን ነው በጽሁፍ መጠይቅ የተሰበሰቡት መረጃውን ለማጠናቀር ማድረግ ያለብን? በደንብ እንግዲህ ተከታተሉኝ። አንደኛ በእያንዳንዱ መረጃ ማለትም የጽሁፍ መጠይቆች ምላሾች ኮድ መስጠት ያስፈልጋል። ኮዲንግ ያስፈልጋል። በቁጥር ሊሆን ይችላል፣ በፊደል ሊሆን ይችላል። በቁጥር ቢሆን ደግሞ ይበልጥ ይመረጣል፣ በተራ ቁጥር። ከዛ ቀጥሎ እያንዳንዱን የመጠይቅ ምላሾች በየኮዱ ስር መመዝገብ ያስፈልጋል። መመዝገብ፣ ከዛ ታሊ ማድረግ ያስፈልጋል። ታሊ እናደርጋለን። ለዚህ የጽሁፍ መጠይቅ ከሆነ በእያንዳንዱ ምላሽ ወይም ኮድ ትይዩ ፊት ለፊት ታሊ ማድረግም ያስፈልጋል። እንግዲህ ታሊ ሲደረግ እስከ 4 ያሉትን ብዛት ለማሳየት ወደ ቀኝ የተዘመመን ስላሽ ምልክት በመጠቀም ሲቻል ብዛቱ 5፣ 10፣ 15 ወዘተ ሲሆን ደግሞ በአንድ ወደ ግራ በተዛመመ ስላሽ መስመር መጠቀምም ይቻላል። ሌላው ለምሳሌ ለክፍት የጽሁፍ መጠይቆች መላሹ የተገለጹትን መመዝገብ ይቻላል። ምን ማለት ነው? ዝግና ክፍት የጽሁፍ መጠይቆች እንግዲህ አሉ የምንላቸው ኦፕን ኢንድድ ኤንድ ክሎዝ ኢንድድ ኩዌስችንስ አሉ። ለእነሱ ኮድ ተጠቅሞ ለየብቻው ማስተናገድም ይቻላል። ሆኖም ይህ አይነቱ አሰራር በተለይም ለአዲስ አጥኚ ለስህተት ሊደረግ ይችላል። ስለዚህ አጥኚው ማድረግ የሚጠበቅበት ልክ አስቀድሞ ለመረጃ ማሰባሰቢያ በተዘጋጁ የጽሁፍ መጠይቅ ላይ በተቀመጠው ቅደም ተከተል መሰረት እንዳመጣጣቸው ሁለቱንም ማለትም ዝግና ክፍት የጽሁፍ መጠይቆችን ወይም ጥያቄዎችን ሁለቱንም ማስተናገድ ይመረጣል። ለክፍት የጽሁፍ ጥያቄዎች የተመለሱትን ተመሳሳይ ምላሾች ተመሳሳይና አንድ ናቸው ብሎ በድጋሚ አለመጻፍም ለስህተት ይዳርጋል። ምክንያቱም አንድ አይነት ሊመስል ይችላል ሌላው የተናገረው ሁለተኛው። ነገር ግን ምናልባት የመረጃው አጠናቃሪው
ኦርጋናይዝ የሚያደርገው እንደ ገመተው ሀሳባችሁ ተመሳሳይ ቢመስሉ በትንተና ወቅት ግን የሚይዙትን ድምታ አንድ ላይሆን ይችላል፣ ሊለያይ ይችላል። በተጨማሪም እንግዲህ ተመሳሳይ የሆኑትን ሀሳቦች ምን ያህል ሰዎች ገለጹት፣ ምን ያህሉ ሰዎች ተመሳሳይ መልስ ሰጡ የሚለውን ግኝት ደግሞ በኳንቲቴቲቭ መልክ በቀጣይነት በሚከናወነው መረጃ ትንተና ወቅትም ሊያስፈልግ ይችላል። ስለዚህ አንድ ሰው የተናገረው ሌላኛው ቢደግመውም እንደገና መጻፍ ያስፈልጋል። ያለው ነገር ልክ እሱ በጻፍበት መልክ ማለት ነው። 100% አንድ አይነት ከሆኑ ምናልባት 3 ሰዎች እንዲያሉ እያል ታሊ በማድረግ ልንቆጥር የምንችል ይሆናል ማለት ነው። ሌላው እስቲ በቃለ መጠይቅ የተሰበሰቡትን መረጃዎች ደግሞ እንዴት ነው የምናጠናቅረው፣ እንዴት ነው ኦርጋናይዝ የምናደርገው ስንል እንግዲህ እንደሚታወቀው ቃለ መጠይቅ አጥኙ ወይም መረጃ ሰብሳቢው መረጃ ሰጪው ዘንድ ሄዶ አፋዊ ምልልስ በማድረግ የማሰባሰብ ስልት ነው። በዚህን ጊዜ ሊደረጉ ከሚገቡ ጥንቃቄዎች መካከል አንዱ መረጃ ሰብሳቢው ምላሾችን በጥሞና እንዲሁም በአተኩሮት ማለት ነው ማዳመጥ፣ ለመላሹ ግልጽ ያልሆኑትን ጥያቄዎችም ሆኑ ከመላሹ የሚሰነዘሩና ግልጽ ያልሆኑትን ወይም ግልጽ ያልሆኑለትን ሀሳቦች እንዲብራራለት ማድረግ፣ መረጃዎችን በፍጥነት በወረቀት ላይ ማስፈርና ከሁሉም በላይ በመጠይቅ ሂደቱ በቃለ መጠይቅ ማለት ነው በዛ ወቅት በማስታወሻ ላይ ያሰፈራችሁ ነጥቦች ወዲያውኑ ሳይረሱ መከለስ ያስፈልጋል። እንግዲህ ይህንን ከዚህ በፊት ባሉ ቪዲዮዎች ላይ ገልጬላችኋለሁ። የመረጃ አሰባሰብ ዘዴዎች የሚለው ላይ ቃለ መጠይቅ፣ የጽሁፍ መጠይቅ፣ ሰነድ ዳሰሳ ምንድን ናቸው የሚለውን እንትና አሁን እኛ ለማጠናቀር ጥንቅር ዳታ ኦርጋናይዜሽን አኮርዲንግ ቱ ሬስፖንስስ ኦብቴንድ ስሩ ኢንተርቪው ኦር ዳታ ጋዘሪንግ ቱልስ ለማለት ነው እዚህ ጋር እንጂ ዳታ ጋዘሪንግ ቱልሶቹን አጠቃቀም የመሳሰሉት ውስጥ ስላልሆነ ነው። እዚህ ጋር ሌሎቹ ቪዲዮዎችን መለስ ብላችሁ ልታዩ ትችላላችሁ። መረጃ አሰባሰብ ዘዴዎች ምንድን ናቸው፣ አንዱ የት ጋር ነው የምንጠቀመው የሚለውን ነገሮች ማለት ነው። መልካም። ሌላው የመረጃ ኦርጋናይዜሽን ሜትድ በሰነድ ዳሰሳና በምልከታ የተሰበሰቡትን መረጃዎች ማጠናቀር ሊሆን ይችላል። ምን ማለት ነው ይሄ? በሰነድ ዳሰሳ ኮንቴንት ሪቪው፣ ሊትሬቸር ሪቪው ሊሆን ይችላል። ምልከታ ኦብዘርቬሽን ወይም ፊልድ ቪዚት አይነት ነገር ሊሆን ይችላል። ሄደን የምንመለከተው እነዚህ ምንድን ናቸው የሚለውን ከዚህ በፊት በገለጽኩት ወይም ባቀረብኩላችሁ ቪዲዮች እድምተኞቼ ወይም ደግሞ የዘውትር ተከታታዮቼ ልታዩት ትችላላችሁ። በነገራችን ላይ ይህ ቪዲዮ ወደ 163ኛ ቪዲዮ ነው። ስለዚህ በርካታ ቪዲዮዎች ከዚህ በፊት ቀርበዋል ማለት ነው። በርካታ ቪዲዮዎች መካከል ወደ 100 የሚጠጉት በጥናትና ምርምር ዙሪያ ነው። እዚህ እነሱን መለስ ብሎ ማየት ያስፈልጋል። በተለይ ሰብስክራይብ ማድረግ ይፈልጋል። የተለያዩ በፈለጋችሁ የፈለጋችሁ ቪዲዮዎች እንዲደርሳችሁ ትምህርታዊ ቪዲዮ እንዲደርሳችሁ ማለት ነው። መልካም እንግዲህ ልመለስና በሰነድ ዳሰሳና በምልከታ የተሰበሰቡ መረጃው ማጠናከር የሚለውን እነዚህ እንግዲህ መረጃዎች እንደ ሌሎች መረጃዎች ሁሉ ለብቻ ወይም በመጠይቅ ከተገኙ መረጃዎች ጋር ተደባልቀው ከቃለ መጠይቅ ይችላል ተደባልቀው ኦርጋናይዝ ሊደረጉ ይችላሉ። ይሁን እንጂ አብዛኛው በሰነድ ዳሰሳና በምልከታ የተገኙ መረጃዎች ሀተታዊ ይዘት አላቸው። ፎከስ ግሩፕ ዲስከሽን፣ ኦብዘርቬሽን ስንል በአብዛኛው ኳሊቴቲቭ የሆኑ መረጃ ነው የሚሰጡን። እንደዛ ዴታ ስለሚሰጡን ኳሊቴቲቭ ዳታ ስለሚሰጡን ቁጥር ነክ ስለማይሆኑ በመረጃ ትንተና ወቅት ለብቻቸውም ሊዳሰሱ ይችላሉ ለማለት ነው። ሌላው በምዘና ፈተናና በፈተና የተሰበሰቡትን መረጃዎች ማጠናከር ሊሆን ይችላል። ምን ማለት ነው? ከመረጃ ማሰባሰቢያ መሳሪያዎች አንዱ ምዘናና ፈተና ነው። ምናልባት ሁሉንም መጠቀም የለብንም። ይሄን እንግዲህ ከዚህ በፊት ባለው ቪዲዮዎች ላይ ገልጬላችኋለሁ። አንዱን ለምዘና ብቻ ልንጠቀም እንችላለን፣ ቃለ መጠይቅ ብቻ ልንጠቀም እንችላለን፣ አንዱ ለሶስቱ ልንጠቀም እንችላለን። እንደ ርዕሰ ጉዳዩ ወይም የምናጠናው ጥናት አይነት መሰረት ማለት ነው። አሁን በምዘናና ፈተና የተሰበሰቡ መረጃዎችን እንግዲህ ኦርጋናይዝ ስናደርግ ይህ ማለት ያ ተመዛኙ ወይም ተፈታኙ ያገኘውን ውጤት መመዝገብ ያስፈልጋል። ከዛ በቀደም ተከተልና በየደረጃ ማስቀመጥም ያካትታል። በምዘናና ፈተና የተሰበሰቡት መረጃዎች እንደተገኘው መረጃ አይነት ማለትም በአተታና ገለጻ መልክ የተገኙትን በማተት በአሃዝ የተገኙትን በመቀመር
ለትንታኔ ወይም ለትንተና በሚያመች መልኩ ማዘጋጀት ተገቢ ነው። እንግዲህ ዳታ ኦርጋናይዜሽን ማለት ምንም ማለት መረጃዎችን መቀመርና ለትንተና በሚያመቹ መልክ አስቀድሞ ማዘጋጀት ማለት ስለሆነ ነው። ሌላው እና በስተመጨረሻው አካባቢ የምናየው ደግሞ በጋራ ማለትም በቡድን ውይይት ይሄ ፎከስ ግሩፕ ዲስከሽንስ የምንለው አንዱ ዴታ ጋዘሪንግ ቱልስ ነው። አንዱ ዴታ ጋዘሪንግ ቱል ነው ወይም የመረጃ ማሰባሰቢያ አንዱ መሳሪያችን ነው። ስለዚህ በቡድን ውይይት የተሰበሰቡ መረጃዎች እንዴት ነው የምናጠናቅረው የሚለውን ነው የምናየው። እንግዲህ በጋራ ውይይት የተገኙ መረጃዎች ልክ በተመሳሳይ በመጠይቆች የተገኙ መረጃዎች ቃለመጠይቅ ልጆና ጽሁፍ መጠይቅ ሊሆን ይችላል በሚጠናቀሩበት ስልት ማካሄድ ይቻላል። ምን ማለት ነው? በአጠቃላይ መረጃዎችን ስናጠናቅር ኦርጋናይዝ ስናደርግ በሁሉም መሳሪያዎች የተገኙትን መረጃዎች ማመሳከር፣ ኮሮቦሬት ማድረግ፣ ትሪያንጉሌት ማድረግ፣ ለትንተና በሚመች ደረጃ አዘጋጅቶ ማቅረብ ያስፈልጋል። እንግዲህ ትሪያንጉሌት፣ ኮሮቦሬት የሚሉ ቃላቶች ከዚህ በፊት እንግዲህ ምን ማለት ነው ማመሳከር ሲባል አይተናል። በአንዱ መረጃ መሳሪያ የተገኘውን በሁለተኛው መረጃ መሳሪያም ተመሳሳይነት ወይም ተቀራራቢ የሆነ አግኝተናል ወይ? እንደዛ ካልሆነ ለምንድን ነው ፋላሲው የመጣው ልዩነቱ የመጣው ምንድን ነው የሚለውን ነገር እንግዲህ ማጥናት አለብን። ጥናት ስናጠና ብዙ የሚያጋጥመው ነገሮች ስላሉ እነዛ ያልጠበቅናቸው ነገሮችን ለምንድን ነው በዛን መልክ የመጡት ብሎ ማየትም ያስፈልጋል። እንግዲህ እስካሁን ድረስ ያቀረብኩላችሁ በመረጃ ማሰባሰቢያ መሳሪያዎች መሰረት መረጃዎች እንዴት እንደምናጠናቅር ኦርጋናይዝ እንደምናደርግ ነው። ከዚህ ቀጥሎ ኢሚዲየትሊ የሚቀርብላችሁ ደግሞ ቪዲዮ የመረጃ ትንተና ወይም ፍቺ ትርጎማ፣ ትንተናና ፍቺ ትርጎማ ወይም ዳታ አናሊሲስ ኤንድ ኢንተርፕሪቴሽን ነው። ኖርማሊ ትርጎማ ግን ፎከስ የሚያደርገው ዳታ አናሊሲሱ ላይ ነው የሚቀጥለው ስፔሲፊካሊ የሚያቀርበው። ስለዚህ ያንን ቪዲዮ እንድትመለከቱልኝ እየጋበዝኩ በደህና ሰንብቱ።